አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብልሃት አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። ለላቀ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግቧል። አውደ ኤሌክትሪክ ለልማቱ ሞተር የጀርባ አጥንታችን እጅግ ከዘመነው አገልግሎታችን። ሰላም አድማጮች እንዴት ቆያችሁ? ዘውትር በዚህን ሰዓት በየ15 ቀኑ የሚደመጠው የአውደ ኤሌክትሪክ የሬዲዮ ፕሮግራማችን ተጀምሯል። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሚያቀርቡላችሁ በዛሬው መሰናዷችን የኤሌክትሪክ ኃይል መቆራረጥን ለመቀነስ በኢትዮጵያ ኤሌክትሪክ አገልግሎት የተለያዩ ሪጅኖች እየተሰሩ ያሉ ስራዎችን በአብይ ጉዳያችን ባጭሩ ልንቃኘው እንሞክራለን። ብታውቁት ስንልም ከዚህ ጋር በተያያዘ ያሰናዳንላችሁ ቅንብር አለን። አድማጮች በቆይታችን የተመረጡ የተቋሙ ሰሞንኛ መረጃዎችና የዜማ ግብዣም ተካተዋል። አሁን በቀጥታ ወደ ሰሞንኛ ወሬዎቻችን እናቀናለን። ብሩክ ድንቁ ይጠብቃችኋል። የኢትዮጵያ ኤሌክትሪክ አገልግሎት ከቆጣሪ ምርመራ አሰራር ጋር በተገናኘ ዘመናዊ መተግበሪያ ስራ ላይ አዋለ። የኢትዮጵያ ኤሌክትሪክ አገልግሎት የቆጣሪ ምርመራ አሰራር ላይ ግልጽነት፣ ተጠያቂነትና ተአማኒነትን ለመፍጠር የሚያስችል ዘመናዊ መተግበሪያ ወይም ሶፍትዌር አፕሊኬሽን ከጥቅምት 1 2018 ዓ.ም ጀምሮ ነው ስራ ላይ ያዋለው። መተግበሪያው ከፍጆታ ክፍያና ከኢነርጂ ብክነት ጋር ተያይዞ የሚፈጠሩ ችግሮችን ለመቀነስ ብሎም በቆጣሪ ምርመራ ወቅት ለደንበኞች ግልጽነትና ተጠያቂነትን የሚያረጋግጥ አሰራርን መፍጠር የሚያስችል ዘመናዊ የቆጣሪ ምርመራ ስራ መረጃዎችን በሲስተም መመዝገብ የሚያስችል ነው። የኢትዮጵያ ኤሌክትሪክ አገልግሎት ያበለጸገው ዘመናዊ የቆጣሪ ምርመራን የሚያግዝ አፕሊኬሽን ወደ ስራ መግባቱ ከዚህ በፊት በማኑዋል ይመዘገብ በነበረው መረጃ ላይ የሚስተዋሉ የምርመራ መረጃ ክፍተቶች በማስቀረት ሲስተም ላይ የተመዘገበውን መረጃ በአንድ ጊዜ በየትኛውም አካል መረጃውን መመልከት የሚያስችል በመሆኑ የሚከናወኑ የቆጣሪ ምርመራ ስራዎች ላይ መረጃ አያያዝ ጥራትን ይጨምራል። የቆጣሪ መመሪያ አፕሊኬሽኑ በቀላሉ ስልክ ላይ በመጫን የቆጣሪ ምርመራ መረጃዎችን ለመመዝገብ የሚያስችል ነው። በተጨማሪም መረጃዎችን በዲጂታል መልክ ለመያዝ የምስል መረጃዎች በመያዝ ስራዎችን በቀላሉ ኦዲት ለማድረግ እንዲሁም ፈጣን የስራ ፍሰቶች እንዲኖሩ በማድረግና ወጪን የሚቀንስ በመሆኑ ዘርፈ ብዙ ጠቀሜታዎች አሉት ተብሏል። ይህ ዘመናዊ መተግበሪያ ተቋሙ በአሰራሩ ላይ ግልጽነትና ተጠያቂነትን ለመፍጠር ብሎም የደንበኞችን አጠቃላይ አገልግሎት ለማዘመን እያደረገ ያለውን ጥረት የሚያግዝ መሆኑም ተነግሮለታል። በጋራ መኖሪያ ቤቶች አካባቢ ያለውን የኃይል አቅርቦት ለማሻሻል እየተሰራ ነው ተባለ። በአዲስ አበባ ከተማ ዙሪያ የተገነቡ እና ጊዜያዊ የባለ 3 ፌዝ የጋራ ቆጣሪ ተጠቃሚ ለነበሩ 12879 አባወራዎች የነጠላ ፌዝ ቆጣሪ ቅየራ ተከናውኗል። የቆጣሪ ቅየራ ስራው የተከናወነው በኮዬ ፈጬ 2 ፕሮጀክት 11፣ 12፣ 16፣ 17 እና 18 የ20/80 እና በቦሌ በሻሌ ለሚገኙ 40/60 የጋራ መኖሪያ ቤቶች ለሆኑ 756 ብሎኮች ነው። በቆጣሪ የራው ተቋማችን የ19.75 ኪሎ ሜትር የመካከለኛ መስመር ዝርጋታ 100 ኮምፓክት ትራንስፎርመሮች ገጠማ እንዲሁም 12879 ቆጣሪዎች ገጠማ አከናውኗል። የቆጣሪ ገጠማ ከተከናወነላቸው ጠቅላላ ደንበኞች ውስጥ 320 የሆኑት ቆጣሪዎች ለልማት ተነሺዎች የተገጠመ ነው። በቀጣይ በቦሌ ቡልቡላ 20/80 የጋራ መኖሪያ ቤቶች የሚገኙ ጊዜያዊ ቆጣሪዎችን ለመቀየር ዝግጅት የተጠናቀቀ ሲሆን በአዲስ አበባ መንገዶች ባለስልጣን በኩል የሲቪል ስራው ሲጠናቀቅ የቆጣሪ ገጠማ ስራው ይከናወናል። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በትብብር የሚያቀርቡላችሁ የአውደ ኤሌክትሪክ ፕሮግራማችን መደመጡን ቀጥሏል። ወደ አብይ ጉዳያችን እንሻገር። ለብዙሃኑ ፈተና ነው። በድምር ውጤቱ ደግሞ እንደ ሀገር ከፍተኛ ዋጋን ያስከፍላል። የኃይል መቆራረጥ። የኢትዮጵያ ኤሌክትሪክ አገልግሎትም ይህንኑ በመረዳት ችግሩን ለመቅረፍ በብርቱ እየሰራ ይገኛል። ለማሳያነትም መንግስቱ ስፍር በተለያዩ ሪጅኖች ተንቀሳቅሶ ያደረገውን ቅኝት በአብይ ጉዳያችን ተመልክተናል። እንከታተለው። በአንድም ይሁን በሌላ ያልተቆራረጠ ኃይል በማቅረብ ደንበኞችን የተሻለ አገልግሎት እንዲያገኙ ማስቻል ነው የኢትዮጵያ ኤሌክትሪክ አገልግሎት ዋነኛ ዓላማ። መዳረሻውም ይኸው ነው። የኤሌክትሪክ ኃይል መቆራረጥ ብርቱ ፈተና ነው።
ከኃይል ውጪ የሀገራት እድገትና ስልጣኔ ምንም ነው በሚባልበት በዚህ ወቅት የኤሌክትሪክ ኃይል በተደጋጋሚ መቆራረጡ ብዙ መስተጓጎሎችን ይፈጥራል። ተጽዕኖውም በቀላሉ የሚታይ አይደለም። እኛ ምንም እንኳ ከዚሁ ጋር ተያይዞ የተወሰኑ አካባቢዎችን ብቻ ቢሆንም የቃኘ ነው፣ ችግሩ ግን የጋራ እንደ ሀገርም ያለ ፈተና መሆኑ ልብ ሊባል ይገባል። ለዚህም ብዙ ምክንያቶችን መዘርዘር ይቻላል። እሺ እኔ ስሜ መለሰ ተክሌ ይባላለሁ። የሲዳማ ሪጅን ኔትወርክ ኢንፍራስትራክቸር ማኔጅመንት ኃላፊ ነኝ። ለኤሌክትሪክ መቆራረጥ ከፍተኛውን ድርሻ የሚኖረው የዛፎች ናቸው። አካባቢው የሲዳማ ክልል በአብዛኛው በባህር ዛፍና በሌሎች ዛፎች በእንሰት ይታወቃል። ስለዚህ ማህበረሰቡ ያው እነዚህ የሚገለገልባቸውም ስለሆኑ ከኤሌክትሪክ ጋር ንክኪ በሚኖራቸው ሰዓት ለዚህ ለኤሌክትሪክ መቆራረጥ ከፍተኛውን ድርሻ ይኖራቸዋል። ይሄ ምንድነው ከማህበረሰቡ ከመስተዳድር አካላት ጋር በመነጋገር ስኬጁል አድርገን በ2017 ሰፊ ንቅናቄ ተፈጥሮ ዛፎችን ከመስመር የማጽዳት ስታንዳርድን የማስጠበቅ ስራዎች ሲሰሩ ነበር። በዚህም ከፍተኛ ፎይታ ተገኝቷል። ሐዋሳ ከተማ እንዲሁም በአቅራቢያ ያሉ ቀበሌዎች ሌሎች የወረዳና የዞን ከተሞች ወጥተን በዛ ልኩ ተሰርቶ ብዙ ለውጥ መጥቷል። ይህ የብዙ አካባቢዎች ችግር በጥናትም የተለየ የኤሌክትሪክ መቆራረጥ ዋነኛው ምክንያት ነው። ይህ ችግር በማህበረሰቡ ላይ ከሚያሳድረው ተጽዕኖ በዘለለ ተቋሙም እንደ ተቋም ሊያገኝ የሚገባውን ገቢ የሚያሳጣ ነው። ከምንም በላይ ችግሩን ለመቅረፍ በሚደረግ ጥረት ውስጥ የተቋሙ ሰራተኞች የሚከፍሉት መስዋዕትነትም ዝቅ ተደርጎ የሚታይ አለመሆኑን መረዳት ያስፈልጋል። ሰይድ ኢብራሂም እባላለሁ። ከ04 ቀበሌ ነው መኖሪያ ቤቴ ሻሸመኔ ነዋሪ ነኝ። ኔትወርኩን በተመለከተ በጣም ለውጥ አለ። በፊት በጣም መብራት ይቆራረጥ ነበር። አሁን ግን ያው ኔትወርኩን በማሻሻል በኮንክሪት ፖሊ እየተቀየረ ነው። እሱ መቀጠል አለበት። እሱ ነበር ትልቁ የሚረብሸን። መብራት ይጠፋብን ቶሎ ያለ መምጣት አለ። አሁን ግን በጣም ፈጥነው ነው ቶሎ ሲደወል ቶሎ ይመጣሉ። ጥሩ አገልግሎት እየሰጡ ነው። ትልቅ ለውጥ አለ መብራት ኃይል በእውነት። አንኪ የመሐመድ ጉያ ጀለማ በኪ ይጅራል ሻሸመኔ ከና ረኮን ጅሩ ሰረራ ሞፊከኒ ዱጂ ጅራተን ሮባ ከና ወልታይ እንጨጨባ ሰረርን ጭጭት ማብራትን ይንበባዳ የኤሌክትሪክ ምሰሶዎች ከማርጀታቸው የተነሳ የኤሌክትሪክ ኃይል መቆራረጥ በተደጋጋሚ እየተከሰተ ነው። እነሱም ቢሆኑ ያረጁ ምሰሶዎችን ለመጠገንና ለመቀየር በሚያደርጉት ጥረት ኃይል ይቆራረጥብናል። አንዳንድ ችግሮች እዚህ ካሉት ሰራተኞች አቅም በላይ የሆነ ይመስለኛል። ኃይል በሚቆራረጥበት ወቅት ደግሞ ብዙ ችግሮች ይገጥሙናል። በተለይም እንደ ጸጉር ቤትና ስራቸው በአብዛኛው ከኤሌክትሪክ ጋር ተያያዥነት ያላቸው ወጣቶች በጣም ይቸገራሉ። ህይወትን ያለ መብራት ማሰቡ ራሱ ከባድ ነው። በእርግጥ መብራት ሲጠፋ የተቻላቸውን ጥረት ያደርጋሉ። ከቀድሞ ይልቁንም አሁን የተሻለ ነገር አለ። ይህ የሚበረታታ ነው። በዚሁ ቢቀጥሉ ጥሩ ነው። ከናፊ ባይ ጋሪዳ ከነተውት ፉፋን ኡመታከከን ባይ ተያጅላራን በርግጥ ከዚህ ቀደም ከነበረው አንጻር የኃይል መቆራረጥን ለመቀነስ ተቋሙ በወሰዳቸው የተለያዩ እርምጃዎች የሚታዩ ለውጦች ስለመምጣታቸው መካድ አይቻልም። ያም ሆኖ ግን የሚቀሩ ስራዎች ደግሞ ይኖራሉ። ስሜ ጅብሪል ሩቤ ይባላል። ሻሸመኔ ሪጅን ኔትወርክ መሰረተ ልማትና ኢንፍራስትራክቸር ኃላፊ። ከዚህ በፊት መስመሮቹ 20 ዓመት 30 ዓመት 40 ዓመት የተሰሩ መስመሮች ነበሩ። ያው ቆዳ ስፋቱ ጋር ተያይዞ አሁን ምንድነው እንደ ሻሸመኔ ሪጅን አንደኛ ሻሸመኔ ከተማን ብንወስድ የስድስቱ ከተሞች መልሶ ግንባታ ስራ ተሰርቷል። እሱም በመሰራቱ አንደኛ ሻሸመኔ ማከፋፈያ ጣቢያ ጀምሮ ከማከፋፈያ ጣቢያ ጀምሮ ወጪ መስመሮች ወደ 12 መስመሮች አሉ። እዚህ ሻሸመኔ ብንወስድ ከዛ ወደ 7 መስመሮች ላይ የመልሶ ግንባታ ስራው ተሰርቷል በስድስቱ ከተሞች ፕሮጀክት። እሱም ኦልሞስት ተጠናቆ ሙሉ ለሙሉ ወደ አገልግሎት ሆኗል። ከዚህ በፊት እንደተባለው በየጊዜው ፖል ሲወድቅ የነበረው ሽቦ ሲበጠስ የነበረው ሁለተኛ መስመሩ ርቀት ከመሄዱ አንጻር ገጠር ላይም ሌሎች ወረዳዎች ላይ ከዚህ ከሚያገኙት ላይ እዛ በሚፈጥረው ችግር መስመሮች በጣም ይቆራረጡ ነበር። አንደኛ የፕሮጀክቱ ተጠናቆ ወደ አገልግሎት ከገባ በኋላ የኃይል መቆራረጡም ቀንሷል። ሁለተኛ የፕሮጀክቱ ብቻ ሳይሆን ሰብስቴሽንም ላይ የነበረው ድሮ ሰብስቴሽን ማኑዋል ነበር። አሁን ጃይስ የሚል ብሬከር አሁን መጥቶ አዲሱ ተገጥሞ አትሊስት ፎልቱን ታይፑና ችግሮቹን በተወሰነ መልኩ ባዳማ ሪጅንም ቢሆን በዚህ ረገድ የተሰራው ስራ ይበል የሚያሰኝ ነው። በተለይ ችግሩን አስቀድሞ በመለየትና የቅድመ ጥገና ስራዎችን በማከናወን ከዚህ ቀደም የነበረውን ሮሮና ብሶት በብዙ ማስቀረት ተችሏል። ስሜ ተመስገን ይባላል። በኢትዮጵያ ኤሌክትሪክ አገልግሎት የአዳማ ሪጅን ኦፕሬሽንና ሜንቴናንስ የስራ ኃላፊ ነኝ።
በተለይ በዋናነት እንደ ተቋምም በተለይ ከኃይል መቆጣጠር ጋር የተያዙ ችግሮችን ለመፍታት በአዲሱ የስራ ሂደትም የተሰጡ አቅጣጫዎች አሉ። እንደ ተቋም የተያዙም አሉና በተለይ ከኃይል መቆጣጠር ጋር ከፍተኛ የደንበኛ ቅሬታና ከፍተኛ ኢንዱስትሪ ተጠቃሚዎችንም ቅሬታ የሚያስከትል ከመሆኑ አንፃር የቅድመ ጥገናዎችን ስራ በእቅድ ይዘን እየሰራን እንገኛለን። እንደሚታወቀው ከዚህ ቀደም ያ ስራ ቢሰራም አሁን ላይ ግን ትኩረት በመስጠት እቅድ አለን። በእቅዱ መሰረት ፕሮግራም ይዘን በተለይ የኃይል መቆጣጠሩን ለመቀነስ የቅድመ ጥገናዊ ስራ ሲሰሩ ቅድሚያ መስመር ከመቋረጡ በፊት ስራውን ለማከናወን ለህብረተሰቡ አስፈላጊውን ግንዛቤ እንሰጣለን። ምክንያቱም ከመቋረጡ በፊት እነሱም ቅድመ ዝግጅት እንዲያደርጉ ቀድመን በማሳወቅ ፕሮግራም በመያዝ በተለይ በመካከለኛ መስመሮች ላይ የገቡትን ዛፎችንም ያረጁ ምሰሶችንም ለመቀየር እቅድ ይዘን በእቅዱ መሰረት እናከናውናለን ማለት ነው የኃይል መቆጣጠሩን ለመቀነስ። ይህንን ነዋሪዎችም ቢሆኑ አያስተባብሉትም። ከዚህ ቀደም ከነበረው አንጻር አሁን መሻሻል መምጣቱን ከኃይል መቆራረጡ ብቻ ሳይሆን ከሰራተኛውም ቁርጠኝነትና ስነ ምግባር አንጻር በማንሳት ይገልጻሉ። ይጋሪ ሩፈን ለጫጫው ቆርሮ በሰንኬ ሰው በሰንኬ ሩፍት ይጅርት መብራት ሲቋረጥብን ለመጠገን አገልግሎቱን ለመመለስ ሮጠው ነው የሚመጡት። ዝናብም እንኳን ቢሆን ከመምጣት አያግዳቸውም። ይህ ከዚህ ቀደም የነበረ ልማድ አልነበረም። መብራት ተቋረጠብን ብለን ስንደውልላቸው በተቻላቸው መጠን ፈጥነው ለመምጣት ይሞክራሉ። ጠፍቶ አያድርብንም፣ ብርቱ ጥረት ያደርጋሉ። ይህ ተግባራቸው የሚበረታታ ነው። በዚሁ ቢቀጥሉ በጣም ጥሩ ነው። መስተንግዷቸውም ቢሆን በጣም እየተሻሻለ መጥቷል። በተቻላቸው አቅም ማህበረሰቡ እንዳይቸገር የሚያደርጉትን ጥረት አጠናክረው መቀጠል አለባቸው። አካታቲ ከሱሜሳራንለ ኑቱርኪ ወኑ ራበደ ማለ ሀጋጅሮት ኡማታ እንገርጋራ ይለም ባይ ገርጋራ ይለም ከናተ ደመን ባይ ተያሊሳ ባይ ጋራ አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቹ መሻሻል አለበት የምለው አሁንም እያሻሻሉ ነው። በይበልጥ መቀጠል እንዳለባቸው ምረዳው አንደኛ ቅድም እንዳልኩ ኔትወርኩ ላይ ነው መሰራት ያለበት። ለምን መስመሮቹ ያረጁ ብዙ አመት ያገለገሉ ያ በኮንክሪት በተለያየ ነገር ወደ ቢያዘምኑት ጥሩ ነው። ያ ነው ትልቁ መቆራረጥ የሚያመጣው። አንድ ይሄ ነው። ሁለተኛ ሰርቪስ አሰጣጣቸው ቅድም ነግሬያለሁ በይበልጥ ማሻሻል አለባቸው። አሁንም ፈጥነው ነው እየመጡ ያሉት። አሁንም ወዳው ሰው አገልግሎት ማግኘት እንዳለበት ማብራት ጠፍቶ ማደር እንደሌለበት እና ይሄ የበለጠ ቢያሻሽሉት ጥሩ ነው እና ትልቅ ለውጥ አለ። በእውነት ማብራት አይለ ለውጥ አለ፣ በጣም ለውጥ አለ። በጣም በዚህ ረገድ በሲዳማ ሪጅን በዚህ በኩል ያለው አፈጻጸም ለሌሎች በአራያነት መነሳት የሚችል መልካም ተሞክሮ ነው። በተለይ ተቋሙ ከኃይል መቆራረጥ ጋር አያይዞ ካስቀመጠው ስታንዳርድ አንጻር ሪጅኑ አሁን የሚገኝበት ደረጃ የሚያበረታታ ነው። ስታንዳርድ አለ። የተቋም ምን ያህል ኤሌክትሪክ መቆራረጥ በፍሪኩዌንሲ በድግግሞሽ እንዲሁም በዱሬሽን ምን ያህል ሰዓት ተቋርጦ ይቆያል የሚል ስታንዳርድ አለና ከዚህ አንጻር የሲዳማ ሪጅን ካሉ 32 ሪጅኖች የሐምሌ ወር እንኳን ብንወስድ የተሻለ ማለት አዲስ አበባ ካሉ አራቱ ሪጅኖች ቀጥሎ አምስተኛ ደረጃ ላይ ነው የሚገኘው። ወደ 36.43 በድግግሞሽ በፍሪኩዌንሲ የተመዘገበበት ነው። እንዲሁም በዱሬሽን በቆይታ ሰዓት 24 ሰዓት 54 ደቂቃ ከ40 ሰከንድ አጠቃላይ ቆይታ አማካይ የቆይታ ጊዜ አስመዝግቦ በዚህም ካሉ 32 ሪጅኖች አምስተኛ ደረጃ ላይ ይገኛል ሲዳማ ማለት ነው። ይሄ ሲሆን ግን ያው የኤሌክትሪክ መቆራረጥ ከፍተኛውን ድርሻ የሚወስደው የዛፍ መኖር ከዛፍ ከኤሌክትሪክ ጋር ንክኪ አንዱ ቢሆንም የመስመሮች ማርጀት ተለይተው በዚህ አመት ግንባታ ተደርጎላቸው ከፍተኛ ለውጥ ያመጡ መስመሮች በብዛት አሉ። ለምሳሌ ከሐዋሳ ቁጥር 2 ሰብስቴሽን ወደ ወንዶ ገነት ሚዲየም ቮልቴጅ ስራ ተሰርቶ ብዙ ለውጥ የመጣበት ሁኔታ አለ። በዚህ ሁሉ ሂደት ውስጥ ግን የኢትዮጵያ ኤሌክትሪክ አገልግሎት እንደ ተቋም የተገበረው የአሰራር ማሻሻያ ለዚህ ለውጥ መምጣት ተጠቃሽና ዋነኛ ምክንያት ነው። የተሻሻለው አሰራር ቴክኖሎጂንና የሰለጠነ የሰው ኃይልን መሰረት ማድረጉም ለለውጡ መመዝገብ የራሱ አበርክቶ አለው ማለት ይቻላል። ያው መስመር በተለያየ ነገር መስመሮች ሊቋረጡ ይችላሉ። በተፈጥሮ ሊሆን ይችላል፣ ለስራ ይቋረጣል፣ በብልሽት ይሆናል፣ በአደጋ ሊቋረጥ ይችላል። ያ ስናረግ የምንፈልግበት ሜካኒዝም ቀድሞ ከነበረው
አሁን ኦልሞስት ኮንክሪትም ስለሆነ ኢቭን ዛፍ እንኳን ቢወርቅበት መስመሩ በቀላሉ አይበጠስም። እዚህ ሻሸመኔ ውስጥ የምንወስደውን ከጊዜ ወደ ጊዜ ሌሎች ደግሞ ስንወስድ አሁን 4 ዞኖች ላይ ከዚህ ውጭ ባሉት ነገር ላይ ያው እንዳልኩ ቆዳ ስፋቱ ሰፊ ነውና ኃይል መቆራረጥ ከዚህ በፊት እንዳልኩ ያው የሰው ኃይሉም አሁን ስፔሻሊ ተቋሙ ሪፎርም ካደረገ ወዲህ ፕሮፌሽን ሰዎች እየተመደቡ መጥተዋል። ሰዎች በራሳቸው አፕዴት እያደረጉ በፕሮፌሽን ሰው እየተመደበ ያለው ሌላውን ደግሞ በስልጠና እያበቃ የኃይል መቆራረጥን በተቻለ መጠን አንደኛ የራሳችን ቻናል አለ ኮሙኒኬሽን የተቋሙ፣ ሁለተኛ በሚዲያ በኩል፣ ሶስተኛ ህብረተሰቡን በማከላት በኩል የምናሳውቅበት አለ። የጥሪ ማከልም አለ። በዛ አይነት መልኩ ሆኖ አትሊስት ህብረተሰቡም አሁን ያለው በተቻለ መጠን ካቅም በላይ ካልሆነ በስተቀር መስመር አሁን ጠፍቶ አያድርም። ካቅም በላይ ከሆነ ደግሞ ህብረተሰቡን እንድትጠብቁን ብሎ ችግሩን ሁሉ ገልጸን እናሳውቀን በዛ አይነት መልኩ ነው መስመርን እየተካተለን ያለ ነው በተጨባጭ። ምክንያቱም እንደ አዳማ ሪጅን በስሩ 30 አገልግሎት መስጫ ማዕከላት አሉ። አዳማ ላይ ብቻ የተወሰነ ሳይሆን በስሩ 30 አገልግሎት መስጫ ማዕከላት በሁለት ዞን የተካለለ ነው። በአርሲ ዞንና ምስራቅ ሸዋ ዞኖች ናቸው። በዚህ መነሻ በማድረግ በተለይ በእነዚህ በ30 ማዕከል ውስጥ ወደ 14 ሰብስቴሽኖች ይኖሩናል። በ14ቱ ሰብስቴሽን ላይ በየጊዜው የምንወስዳቸው ዳታዎች አሉ። ከዛ መነሻ በማድረግ የቅድመ መከላከል ተሰርቶ ለውጥ የመጣባቸውን በእያንዳንዱ ማለት ነው በእያንዳንዱ ፊደሮች ላይ ከ13 ፊደር የሚወጡ 78 ወጪ ፊደሮች አሉንና ከዛ ዳታ እንወስዳለን። በተጨባጭ ደግሞ ትልቁ ለውጥ የሚያመጣልን አሁን ምንድነው በተቋሙ አዲስ አፕሊኬሽን እንትን ያላለ የተፈበረከ አለ። እሱ ምንድነው የዚህ የቅድመ ጥገና ስራዎችን መጀመሪያ በኢንስፔክሽን እያንዳንዱ ላይን ላይ ገብተን ኢንስፔክት ስናደርግ ዳታ አለ በሞባይላችን አፕሊኬሽን ማለት ነው። በዛ ዳታ ችግር ያለባቸውን ቦታ ለይተን ሰሌክት ስናደርገው ሰርቨር ላይ የሚቀመጥ ነው ግኝቱ ማለት ነው። ለኃይል መቋረጥ ምክንያት ይሆናሉ የተባሉትን በሲስተም እያንዳንዱ ሰራተኛ በሞባይሉ ላይ ማለት ነው በቀላሉ ያን ችግር ይሄ ቦታ ችግር አለ ብሎ በሞባይሉ ላይ ሲሰጥ ሰርቨር ላይ ይቀመጣል። በዛ መሰረት በእያንዳንዱ ላይ ያሉ ችግሮችን መጀመሪያ ዳታው ይለቀማል ማለት ነው በኢንስፔክሽን። ያን መነሻ አድርገን ከዛ ምንድነው የምናደርገው ሌላ ሰራተኛ ደግሞ ወይ ፎርማል ሊሆን ይችላል ወይ ሱፐርቫይዘር ሊሆን ይችላል በዛ ግኝት በሲስተም የተገኘውን ወደ ስራ ገብቶ ሱፐርቪዥን እያደረገ እያንዳንዱ ስራዎች ያከናውናል። ያን ሲያከናውን ደግሞ ቀደም ተብሎ በኢንስፔክሽን የተያዘውን ነገር ሱፐርቪዥኑ ደግሞ ያን ስራ እያጸዳ በሚሰራበት ሰዓት ለዛው ለሰርቨሩ መልሶ ይሄን ነገር ሰርቻለሁ እያለ በሲስተም ማለት ነው ያንን ነገር ያስተላልፋል። በዚህ መሃል ትልቅ ለውጥ መጥቷል። መጀመሪያ ግን ሲሰራ የነበረው በዘልማድ ዝም ብሎ ይኬዳል። ወረቀትና እስክሪብቶ ተይዞ በስኬች እዚህ ቦታ ችግር አለ እዚህ ቦታ ችግር አለ ተብሎ ተለቅሞ ነበር ሲሰራ የነበረው እና የቱ ቦታ ታልፈዋል የቱ ቦታ እንዲሆናል ብሎ ለማረጋገጥና ተጠያቂነትም ከማስፈን አንፃር ምንም ተጨባጭ ነገር የለውም። የኤሌክትሪክ ኃይል መቆራረጥን ለመቀነስና ቢቻልም ሙሉ ለሙሉ ለማስቀረት ብርቱ ጥረትን ይጠይቃል። ዘመናዊ አሰራርን ከመዘርጋት ጀምሮ አሁናዊ የዘርፉ ቴክኖሎጂዎችን መጠቀምና በሚገባ የሰለጠነ የሰው ኃይልን ማፍራትንም ይጠይቃል። ይርጋለም ላይ ይርጋለም ለኩ አንድ ብሬከር ነበር የሚጠቀሙት። ይርጋለም ትልቅ ከተማ ነው፣ ለኩ እንዲሁ። እነዚህ ሁለቱ ፕሮጀክቶች በአንድ መስመር በአንድ ብሬከር ሲጠቀሙ የነበረበት ሁኔታ ነበረ። በአሁኑ ወቅት እነዚህን ከሰብስቴሽኑ ጋር በመነጋገር ሰብስቴሽኑ የጂአይኤስ ቴክኖሎጂ ብሬከሮችን በቀየረው መነሻነት ሁለቱንም የይርጋለምም ከተማ የለኩንም ከተማ የመለያየት ራሳቸውን የቻሉ አንዳንድ ፊደር እንዲኖራቸው በማድረግ ከፍተኛ የኃይል መቆራረጥ የነበረበትን እንዲሁም የለኩ በባለ 25 ሚሊሜትር ስኩዌር ኤሲ ኬብል ነበር ኮንዳክተር ነበር የተሳበው። እሱን በባለ 95 በመቀየር የነበረውን የሆስፒታል ከፍተኛ የቮልቴጅ ድሮፕ ችግር ጥቃቅንና አነስተኛ መንግስት ያደራጃቸው ማህበራትና ኢንዱስትሪዎች የፓወር ደንበኞች ከፍተኛ የቮልቴጅ ድሮፕ የነበረባቸው ነበሩ። በአሁኑ ወቅት ግን ይሄ ችግራቸው ተፈቶ ከ25 በባለ 95 ሙሉ መስመሩን በኮንክሪትና በእንጨት ተገንብቶ ስራው ተጠናቆ እነዚህ አሁን ከላይ ጠቅስናቸው ድርጅቶች በሙሉ ተገቢውን ማሽናቸው የሚፈልጉትን ፓወር አግኝተው ስራ መስራት ችለዋል። በዚህ ረገድ ማህበረሰቡን ተሳታፊ ማድረግ ያስፈልጋል። በጋራ መስራት፣ በጋራ ማልማት፣ በአንድነት አገልግሎቱን መጠበቅ። ይህ ሲሆን ለውጥ ማምጣት ወደ ተሻለ ደረጃም ከፍ ማለት ይቻላል። የተቋሙ ግብም ድምር ውጤቱ የተሻለ አገልግሎት ለማህበረሰቡ ማድረስ ከዚያም የተሻለ ገቢን ማግኘት መቻል ነውና በዚህ ሂደት ሁሉም ተጠቃሚ ይሆናል። አንድ ነገር መታወቅ አለበት። ምክንያቱም አለ ኃይል ምንም ነገር መስራት አይቻልም። እንደምታውቀው የኤሌክትሪክ መቋረጥ ለአንድ ሀገር ለአንድ ቤት ራሱ ማለት ነው ከፍተኛ አስተዋጽኦ የሚሰጥ ነገር ነው እና የኃይል መቋረጥን ለመቀነስ በተለይ ከማህበረሰቡ ከመንግስት ተቋሞችም ጋር
ተባብረን ነው የምንሰራው ብዙውን ጊዜ ማለት ነው። እና ቅድም እንዳነሳው በተለይ እንደ አዳማ ላሉት ከተሞች ከስብሰባም ከሆቴል ከኢንዱስትሪም ከብዙ ነገሮች አንፃር ኃይል ወሳኝነት አለው። በዛ መነሻ በማድረግ በተለይ ትኩረት ተሰጥቷቸው መስራት የሚገባቸውን ቦታዎች መጀመሪያ መለየት ነው ኃይሉን ለመስጠት ማለት ነው። ያ ማለት ሁሉንም አይደረስም ማለት ነው። ግን በቅደም ተከተል በተለይ ለኃይል መቋረጥ ምክንያት ይሆናሉ ብለን የምናስባቸውን ቦታዎች ቅድሚያ እንሰጣለን መጀመሪያ። በዚህ መነሻ አድርገን ነው የምንሰራውና በተለይ አዳማና ሌሎች መሰል ከተሞች ማለት ነው ከኃይል መቋረጥ ጋር ያሉት መስተጋብሮች በጣም ከፍተኛ ናቸው ከመቅረፍ አንፃር ማለት ነው። እና አብዛኛው የተሻለና ጥሩ አገልግሎት እየሰጠን መሆኑን ማረጋገጫ መስጠት የምንችለው አዳማ ላይ በብዛት ስብሰባዎች ይካሄዳሉ። አገር አቀፍም ዓለም አቀፍም እዚህ አዳማ ላይ ማለት ነው። ያልተቋረጠ ኃይል ለመስጠት በተለይ የስብሰባ አዳራሾችን ፎከስ በማድረግ ለህብረተሰቡ ተደራሽ የሆኑባቸውን አካባቢዎችን ከመስጠት አንፃር ብዙ ነገር እየሰራን ስለሆነ ብዙ እንድምታ ነው ያለው ማለት ነው። ጥሩ ያው ህብረተሰቡ እውነትም እንደሚያነሳው የኃይል መቆራረጡ አሁንም አልጠፋም አለ። ለውጦች አሉ። ያን ስንል ያው የሚቋረጠው አንደኛ ለስራም ይቋረጣል። ለምሳሌ አሁን ሻሸመኔ ብዙ በርካታ የኮሪደር ልማት አለ። ሞስት ከ24 ከ25 ኪሎ ሜትር በላይ ነው እዚህ ከተማ ውስጥ እየተሰራ ያለው ለኮሪደር ልማት ረጅም ሰዓት ተቋርጦ እንትን ይላል። ሁለተኛ ያው ስራው ራሱ አልቆ ዝናብ ነው ወቅቱ ክረምት ነው ለዝናብ የሚቋረጣል። ገጠር ላይ በሚያጋጥመው ብልሽት እዚህ ከተማ ይቋረጣል። በተሻለ መጠን ያ ገጠር ላይ ያለው እንኳን ብልሽት እንጨት ዛፍ ወድቆበት እንጨት ወድቆ እንኳን መስመሩ ቢቆይ ሴክሽን አለ በየቦታው ማቋረጫውን ከፍተን ከተማው እንዲያገኝ በተሻለ መጠን ከተማው እንዲያድር ነው የምናደርገው። ሙሉ ለሙሉ ያው ችግሩ ከአቅም በላይ ካልሆነ በስተቀር መብራት እንዲያገኙ ነው የምናደርገው። ያው የሚቋረጠው መስመሩ የሚቆራረጥበት አሁን ያልኩ አንደኛ እዚህ የኮሪደር ፕሮጀክት ስራ አለ። ሁለተኛ ለራሳችን ለጥገና ስራ መስመሩ ለማዝራት ብለን እናቋርጣለን። ከአቅም በላይ ከሆነ ለምሳሌ በሰብስቴሽን አካባቢ ባለው ጥገና በፓወሮችን በኩል ኢትዮጵያ ኤሌክትሪክ ፓወር በኩልም ለስራ ለጥገና ብለው ያቋርጣሉ። በተለያዩ ምክንያቶች ይቋረጣል። በተሻለ መጠን ግን አሁን መስመሮችን አንደኛ ለስራ እንኳን ብፈልግ ማቋረጫ ያልኩ ቦታ ኢቭን ከማቋረጫ አይደለም ታፕ የምንለው አለ። የመጨረሻ ጊዜውም ቆይታ እንዳይኖረው ያቺ ማዘን ዘዋሪ የምትለዋትን ያቺን ፈተን ነው የምናደርገውና ቀድሞ ከነበረው ለውጦች አሉ። አሁንም በተፈለገው ልክ በቂ ባይሆንም ከጊዜ ወደ ጊዜ መሻሻሎች መጥተዋል። ህብረተሰቡ የሚያነሳውም ነገር ልክ ነው። ከፋና ሚዲያ ኮርፖሬሽን አውደ ኤሌክትሪክ ነው እያደመጣችሁ የምትገኙት። እያዳመጣችሁን ስለሆነ እናመሰግናለን። እንቀጥላለን። ክቡራን አድማጮቻችን አሁንም ከዚህ ርዕስ አልወጣንም። የኢትዮጵያ ኤሌክትሪክ አገልግሎት የኃይል መቆራረጥን ለመቀነስ አሰራርን ከማዘመንና ከማሻሻል ጀምሮ በርካታ እርምጃዎችን እየወሰደ ይገኛል። ይህም የሚታይና የሚጨበጥ ለውጥን አምጥቷል ማለት ይቻላል። ታዲያ እኛም ይህንኑ ጉዳይ በታውቁት ብለናል። ይባላል። ኢትዮጵያ ኤሌክትሪክ አገልግሎት አዳማ ሪጅን ዳይሬክተር ነው። የኤሌክትሪክ ኃይል መቆራረጥን ለመቀነስ እንደ ተቋምም ሆነ እንደ ሪጅን ብዙ ሪፎርሞች ብዙ ስራዎች እየተሰሩ ነው የሚገኙት። በእንደ አዳማ ብንወስድ በብዙ ነገር ኢንተራፕሽኖች ነበሩብንና ያንን ደግሞ በጥናት ምን መደረግ አለበት ተብሎ በሀገራዊ ጥናት ተደርጎ መፍትሄዎቹ እየተሰሩ ነው ያለው። አሁንም ወደፊትም እየተሰሩ ናቸው ከዚህ የተሻለ ለማድረግ። ለምሳሌ አሁን ኢንተራፕሽን ብለን ስገጥም የነበረን ብለን ብንወስደው በየቦታ የተገነቡ ሰብስቴሽኖች ፉል በማድረጉ ወይም ደግሞ አቅማቸው ስለተሞላና ደንበኛው በፈረቃ ውስጥ እንዲገባ እያደረገ ነበረ ማለት ይቻላል ማለት ነው። ይሄ ማለት ሲያብራራው ለምሳሌ አዳማ ብንወስድ አዳማ ኦልድ ወይም አዳማ ዋና ወይን አንድ ሰብስቴሽን ብለን እናስቀምጠው ብቻ ነበረ ማለት ነው። ይሄን ደግሞ በጣም ደንበኛው ሎዱን ከአቅም በላይ ሲሆን የመቆራረጥ ወደ ላይ መመለስ ችግሮች ነበሩ። አሁን ግን በረጅም ጊዜ ጥናት ተደርጎ ከተቀመጠው መሰረት እዚሁ አዳማ ላይ አዳማ ቁጥር 2 ሰብስቴሽን ወይም ደግሞ ኃይል መከፋፈያ ጣቢያ ተሰራና ያንን ወደ አገልግሎት አስገብተን የኃይል መከፋፈያ ወይም መቀነሻ ከዚህ በፊት በኦቨርሎዲንግ በተለያዩ ነገሮች በሚወጡ የነበሩ መስመር እንዲቀንስ ተደርጓል ማለት ነው።
አሁን ለምሳሌ ከአዲሱ ሰብስቴሽን 6 ፊደሮች ወይም ደግሞ ወጪ መስመሮችን አውጥተን ወደ አገልግሎት አስገብተን አሁን አገልግሎት እየሰጠን ያለ ነው። ይሄን ማለት ከነበረው ኦልድ ሰብስቴሽን ወይም ደግሞ ሰብስቴሽን 1 አዳማ 1 ብለን ከምንጠራው ሰብስቴሽን ወደ 6 ፊደር ወይም ወጪ መስመር ሼር አድርጓል ማለት ነው። አሁንም ደግሞ ገና ከዚሁ ሙሉ በሙሉ ኦልሞስት ቀርበናልና ግንባታ ነው። ልሶ ግንባታ አለ፣ አዲስ መስመር መዘርጋት አለ። ያንም ዘርግተን የምናወጣቸው በጥናት ደረጃና ያው ግብአት አንዳንድ ግብአት ሪሶርሶች በሚፈልጉበት ደረጃ ላይ ነው ያቸው። 1-4 ፊደር ጨምረን አውጥተን አሁንም ሼር ሎድ የምንቀንስበት ይሆናል ማለት ነው። በእንደዚህ አይነት ችግሮች ነበሩ አዳማ ላይ የመቆራረጥ ከአንዱ ማለት ነው። እንደውም ወደ አርሲ ዞን ወይም ደግሞ አሰላ አካባቢ ነበር። አሁን እሱንም ለመቅረፍ የተወሰነ ስራዎች ተሰርተዋል። ያንም አሁንም ሰብስቴሽን በአንድ አመት ውስጥ ተገንብቶ በቆጂ ላይ አንድ ሰብስቴሽን ተጠናቆ ወደ አገልግሎት ገብቷል ከፊል ማለት ነው። ከዛ ውስጥ አሁን 3 ፊደሮች ወጥቶ በቆጂ ለብቻው እዛው በጎብሻ በኩል አድርጎ ለአርሲ ሮቤና ለበሌ አካባቢ ያሉ ከተሞችና መንደሮች ኤሌክትሪክ አገልግሎት እንዲያገኙ ነበር። ከዚህ በፊት ከአሰላ ነበር የሚያገኙት፣ አሁን ከበቆጂ እንዲያገኙ ተደርጓል ማለት ነው። ከዚህ በፊት በተለያዩ ምክንያቶች ሺፍቲንግ ውስጥ የነበሩ በፈረቃ ሲጠቀሙ የነበሩ አርሲ ሮቤ እንደበሌ ብንወስድ እና በቆጂ ብንወስድ አሁን ትንሽ ሪሊፍ አግኝተዋል ማለት ነው ይቻላል። አሁንም እንደዚህ አይነት ችግሮች ለመቅረፍ እዛ አሰላ ላይ ዊንድ ፋርም የተያ ላይ እየተሰራ ነው ያለው። የዊንድ ፋርም ሰብስቴሽን ከዊንድ ኤነርጂ እዛው እየተዘጋጀ ነው ያለው። እሱንም ደግሞ ተሰርቶ ውስጥ አንደር ኮሚሽኒንግ አካባቢ እየደረሰ ነውና ተሰርቶ ሲያልቅ የአሰላችን ውስጥ ያሉ ችግሮችን ደግሞ ወደሚቀረፉበት ይሄዳል ማለት ነው። እንደ ፕሮግራምም ደግሞ የተያዘው አሰላም መሻሻል እንደሚደረግበት በሂደቱ ፕሮግራም ላይ እየተከደመበት ነውና አንዱ ይሄ በሰብስቴሽኖች ምክንያት ኢንተራፕሽኖች የሚያስገጥሙን ነበር ማለት ነው። ይሄንን በሂደት እየፈታን ያለ ነው። የትኛውም ከተማ ከኤሌክትሪክ ውስጥ ስማርት መሆን አይችልም። ማንኛውም ከተማ ነው የሚባለው ኤሌክትሪክ ሲኖር ነው። ያንን ደግሞ ለማድረግ እኛ ብዙ ነገሮችን እያመቻቸን እየሰራን ያለ ነው። በተለያዩን አዳማ ውስጥ ብዙ መስመሮች አሉ። ስብስብ የሆኑ መስመሮችም አሉ፣ ቀጣዩ መስመሮችም አሉ። ለከስተመር ለብቻ ያወጣናቸው አሉ። ለሆቴሎቹንም ኤሌክትሪክ እንዳይጠፋ ሉፕ መስመሩን ካናለን ሉፕ ማለት ኢንኬስ የሆነ መስመር የሆነ ችግር እንኳን ቢፈጠር ያ ሉፕ መስመር ላይ መልሰን ለጊዜው የምንሰጣበት ተመልሶ የማይገናኝ መስመሮችን ለይተን እናደርጋለን። አሁን ምናልባት በኮሪደር ምክንያት አንዳንድ መስመሮችን አንዱ ላይ ደርበን አንዱ ላይ ጭነን አስቀምጠን ያለነው እንጂ ሉፖቹ አሉ። ከስዊች ስቴሽንም ከሰብስቴሽንም ይዞ የሚሄዱ የተሻለ አገልግሎት መስጠት ስላለብን ልክ እንዳልከው ደግሞ አዳማ ለሁሉም ሴንተር ደማች ተመራጭና ለምስራቁም ለደቡቡም ለሰሜኑም ሴንተር ነው። ብዙ ኮንፈረንሶች የሚደረግበት፣ ብዙ ኪ ከስተመሮች የሚኖሩበት፣ ብዙ ኢንዱስትሪያል ፓርክ ማለት የተለያዩ ኢንዱስትሪዎች ያሉበት ከተማ ስለሆነ ደብል ነው የምናስበው። ከሌላውን ደብል አድርግ ነው የምናስበው። ለምን እዚህ ውስጥ ያሉ ብዙ ተገልጋዮች ወይም ደግሞ ብዙ አገልግሎት የሚፈልጉ ደንበኞች ስላሉ ኢንተርናልም ኤክስተርናል የሚኖርም ማይኖርም ገብቶ ይወጣል። ውስጥ የሚኖረው አገልግሎት ስለሚፈልግ የተሻለ ለማቅረብ ዝግጁ ሆነን ነው። አሁንም እየሰራን ነው። ወደፊትም ደግሞ ከዚህ የተሻለ በተቋማችንም የተሻለ ከቴክኖሎጂ ጋር ከጊዜ ጋር የሚሄደው ለማድረግ ተቋሙ በጣም ብዙ ጥናቶች ብዙ ሂደቶች እያደረገ ነው። እሱን ደግሞ አብረን ከደንበኞቻችን ጋር የምናደርገው ይሆናል ማለት ነው። ክብራትና ክብራን አድማጮቻችን የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ ኃይል መቆራረጥን ለመቀነስ እያከናወነ ያለውን ተግባር የተመለከትንበት የዛሬው የአውደ ኤሌክትሪክ ፕሮግራማችን እስካሁን ያደመጣችሁትን ይመስል ነበር። ስላዳመጣችሁን አብራችሁንም ስለቆያችሁ እናመሰግናለን። በቀጣይ በሌላ መሰናዶ እንጠብቃችኋለን። እኔ ትህትና ካሳሁን ነበርኩ። ሰናይ ጊዜ። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ
አገልግሎት የአገር ብርሃን የእድገት ብልሃት አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። ለላቀ አገልግሎት ፈጣን መስተንግዶ ራዕይ ሰንቀ ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግቧል። አውደ ኤሌክትሪክ ለልማቱ ሞተር የጀርባ አጥንታችን እጅግ ከዘመነው አገልግሎታችን